የትላንት ታሪካችን ሲገለጥ በቀላሉ ተነጋግረን ልንፈታቸው የሚችሉ ጉዳዮች ቃታ አስበውን ጦር አማዘውን የአያሌ ጠባሳዎች አጋልጠውን አልፈዋል። ቀደምት አባቶቻችን በአንድ ጥላ ስር መክረው ችግሮችን መፍታት የሚያስችል ቱባ ባህል ጥለውልን ቢያልፉም ፈለጋቸውን በመከተል ችግሮችን በሰከነ መንገድ ተመካክሮ የመፍታት ባህል በመዘንጋቱ ዋጋ አስከፍሎናል። ሀገራዊ ለውጡን ተከትሎ በመደመር እሳቤ ቅኝት መንግስት የከረሙ ሀገራዊ ችግሮችን በምክክርና በውይይት መፍታት ቀዳሚ ስራ ሊሆን ይገባል ብሎ በመነሳቱ የኢትዮጵያ ሀገራዊ ምክክር ኮሚሽን ሊቋቋም ችሏል። የፖለቲካ ልዩነቶችን ለማጥበብ አካታች ብሔራዊ ውይይት መድረክ እናካሂዳለን። የምክክር ሂደቱ ችግሮቻችንን በጠረጴዛ ዙሪያ ይፈታሉ ብለው የሚያምኑትን የሚያካትት በፖለቲካ ልሂቃን መካከል የሚደረግ ሂደት ብቻ ሳይሆን ሁሉም የህብረተሰብ ክፍሎች ተሳትፎ ያገናዘበ አጠቃላይ ሂደቱ አካታችና አሳታፊ እንዲሁም በኢትዮጵያውያን እየተመራ ሀገር በቀል መፍትሄዎች ለማፍለቅ ታልሞ የሚከናወን ይሆናል። ተወካይ ልጆቹን እያሰበ ለመመካከር የወሰነ መሆን አለበት። ሁላችንም ከጠበበ የቡድን ወይም የግል ፍላጎት ወጥተን ለሀገር ሰላምና ለቀጣዩ ትውልድ ዕጣ ፈንታ ስንል በቅንነት፣ በወደ ሰፊነት፣ በሐቀኝነት እንድንመክር ጥሬን በአክብሮት አቀርባለሁ። በዚህ የምክክር ሂደት ያለንበትን ቀይ ሳይሆን ትልቋን እምዬ ወይም አዴ ኢትዮጵያን ማዕከል እንድናደርግ አሁንም በታላቅ ትህትና እመክራለሁ። እንግዲህ በኢትዮጵያ ታሪክ ውስጥ የመጀመሪያ ታሪክ እያየን ነው። ኢትዮጵያ ከዳር እስከ ዳር ችግሬ የኔ ነው ብላ አምና ዜጎቿን ሰብስባ ተወያይታ ነቅሳ የምታወጣበት መድረክ በመሆኑ በትክክል ተመካክሮ ነቅሶ ችግሩን ካወጣ በኋላ ወደ ጋራ እሳቤ ካመጣ በኋላ ጥሩ ነገሮችን ይይዛል ብለን እንገምታለን። ስንመጣ የተለያየን ነበር፣ የተለያየ ሀሳብ ይዘን ነበር የመጣ ነው። በተለያየ ነገር ነበር የምንተያየው። አሁን ግን እንደ አንድ ቤት እንደ አንድ ቤተሰብ ነው የሆን ነው። ይሄ ምንድነው ማሳየው? ስንቀራረብ ስንመካከር ኢትዮጵያውያን
አንድ መሆናችንን ያሳያል። ሰላማዊ ታጋዮች እኛ በሰላማዊ መንገድ ነው እንግዲህ ችግሮቻችን መፍታት ብለን ምናምነው ከዛ አንጻርም ነው የምናየው። አጠቃላይ በኢትዮጵያ ውስጥ ያሉ ችግሮች ነገር ግን ሰላም የሚመጣው በጠመንጃ ብቻ አይደለም። ጠመንጃ ዞሮ የመጨረሻው ኢኮኖሚን ያወድማል፣ ህዝብን ይጨርሳል፣ ማህበረሰብን ቅርቃር ውስጥ ይከታል። ማጠናቀቂያው መቋጫው ሰላም ነውና እኛም የሰላም አማራጭን ተጠቅመን ከዚህ መጠናል። በዚህ አጋጣሚ በመጣን ማግስት የሀገራዊ ምክክር ኮሚሽን እንደምታዩት ከ4000 በላይ ህዝብ ከተለያዩ አራቱ ማዕዘን የሀገራችን ክፍሎች ተሰባስቦ እየመከረ እየተወያየ ይገኛል። በሚገርም ሁኔታ አካታች ነው። ሀሳባችን አልተገደበም። ይሄ ምክክር በኢትዮጵያ ታሪክ የመጀመሪያ እንደመሆኑ መጠን በዚህ ደረጃ በጣም ቆንጆ ይሆናል ብለን አልጠበቅንም። ግን ከጠበቅነው በላይ በጣም ከአካታችነትም አንጻር ከአሳታፊነትም አንጻር የምክክር ሂደቱ በጣም ሳይንሳዊ በሆነ ሁኔታ ኦርጋናይዝ ተደርጎ ከመካሄዱ ጋር ተያይዞ በጣም ትልቅ ነገር ነው ያየን። ከጦርነት ይልቅ በሀሳብ መተማመኑ ከምንም በላይ አዋጭነት ነው። ኢትዮጵያዊነት የሚያስከትል ስለሆነ ከግጭትና ከጦርነት መመካከሩ አማራጭ ብዬ ነው ማምነው። የሚነሱ ሀሳቦችን የተሰጠውን አጀንዳ ነው ብዬ ገምታለሁ። ኢትዮጵያን ሲከፋፍሉ በነበሩ ጉዳዮች በሃይማኖት፣ በጎሰኝነት፣ በዘረኝነት ሲነሱ የነበሩት ነገሮች በሙሉ ይሄ ችግር ከየት መጣ፣ ወደፊትስ ምንድነው መሆን ያለባቸው፣ በምን መልኩ መፈታት ያለባቸው የሚሉ ነገሮች ላይ ሁሉም ተወያይተዋል። ካሁን ቀደም እያንዳንዱ ማህበረሰብም በለው ግለሰብ አለኝ ብሎ በውስጡ ይዞ ያለውን ነገር በነቂስ ወጥተው ችግሩ ባለቤት ያለውን ሁሉ አንስተው በመመካከር ላይ ስለሚገኙ ጥሩ እድልን ይፈጥራል፣ ጥሩ ሰላምን በአገራችን ላይ ያመጣል ብዬ ነው የሚያስበው። በመመካከር ቀርቦ በመስማት የአንዱን ቁስል አንዱ የኔ ነው የኔ ቁስል ነው ብሎ በሌላው ቁስል በሌላው ጫማ ስር ሆኖ መዋየት አገሪቱን የሚያሻግር ለቀጣይ ትውልድ በተለይ ከኛም በኋላ ለሚመጡ ትውልድ ለልጆቻችን ተስፋ ነው ብዬ ነው የማስበው። ተመካካሪዎች በመጀመሪያ በ10 ጥቃቅን ቡድን በመቀጠል በ50 ንዑስ ቡድን ቀጥሎ ደግሞ በ250 ስልታዊ ቡድኖችና በ500 የሥራ ቡድን የሚመክሩበት አሰራር ተዘርግቷል። የ250 ስልታዊ ቡድኖችና የ500 የሥራ ቡድን ስብስቦች ሁሉም ኢትዮጵያውያን የሚገኙበት ስብስብ ነው ማለት ይቻላል። አንድ ሰው በአንድ አጀንዳ ላይ ብቻ አትኩሮ እንዲመክርና ሐሳቦች በሂደት እየበሰሉና እየጠሩ እንዲሄዱ የሚያስችል አሰራር ቢዘረጋም የ250 ስልታዊ ቡድኖች
ለዚህ የሚያበቃ ስልጠና ደግሞ የተሰጠ ተመካካሪውን ያበቃ ነበረ። ትልቁ ይሄኛው ምክክር አንድ የፈጠረው እድል አዲስ ተለምዶ በተለያየ ሂሳቤ ላይ በጋራ ቁጭ ብለን መመካከር የማንግባባቸው ጉዳዮችን ሙሉ በሙሉ ቁጭ ብለን እንወያይበት ልዩነትን ተማምነን በአንድነት የተሻለ ነገር ማምጣት እንደምንችል እድል የፈጠረ ምክክር ነው የሚለው ድምዳሜ ወስጃለሁ። አካታችነት የሚለካው በሐሳብ ስለሆነ የሐሳብ አካታችነትን በደንብ ኢንተርቴይን የተደረገበት ነው ማለት ይቻላል። አሳታፊነትንም ካየው ከሜቶዶሎጂው ተነስተ 10 ላይ እያንዳንዱ ሰው መናገሩ መሳተፉ በተረጋገጠ መልኩ ተሳትፏል አልተሳተፈውም የሚለውን ካረጋገጥን በኋላ ነው ወደ 50 የመጣ ነው። 50ም ላይ ከመጣን በኋላ ሁሉም ሰው የየራሱን ሐሳብ በደንብ የሚገልጽበት ስርዓት ተፈጥሯል ብዬ ነው ማስበው። 807 ኪሎ ሜትር አቋርጬ ላይ የመጣሁበት ምክንያት አገሬ እንዲረጋጋና ህዝቤ እንዲስማማ ብቻ ነው። በጣም ደስ ያለኝ ነገር ወደ መግባባት የመጣንበት የተረዳዳንበት ሐሳብ ለሐሳብ የተለዋወጥንበት እርስ በርሳችን የተዋወቅንበት ያንዱ ችግር ሌላው ጋር እንዳለ ሌላው ችግር ደግሞ እዚህ ጋር እንዳለ ያየንበት ነው። የቆጨኝ ግን ከምንም በላይ የቆጨኝ ግን ይሄ ነገር ይሄ ምክክር ኮሚሽን ቢደረግ ብዬ የሚለው ነገር ቆጨኛል። መቼ ከዛሬ 5 ዓመት 6 ዓመት 7 ዓመት በፊት ቀደም ብሎ ያደረገን ቢሆን ኖሮ ኢትዮጵያ ውስጥ ዛሬ ብቅ ብቅ እያሉ ያሉ ችግሮች በጠፉ ነበር። የ4000 ሰው የሰላም የአብሮነት የጠመንጃ ሳይሆን የመሸናነፍ ሳይሆን ሐሳብና ሐሳብ አይሸናነፉም። ሐሳብና ሐሳብ ተዳቅለው የተሻለ ሐሳብ ነው የሚያመጡ። አንዳንድ ጊዜ እንሳሳታለን። በጠመንጃም እንሸናነፋለንና በሐሳብ እንሸናነፍ ይላል ሰው። በሐሳብ አትሸናነፍም። you come together because ሐሳቦቹ እኔ የፈለገ ስህተት ባወራ ከኔ ስህተት 10% ጥሩ ልትወስድ ይችላል። ስለዚህ መሸነፍ አይደለም ቢውልድ ነው የሚያደርገው እና እንደዚህ አይነት ቢልድ አፕ ነው እያየሁ ያለውና አይ ሆፕ መጨረሻውም የበለጠ እያማረ ይሄድ ይሆናል። ላይ ነው ባለመነጋገር ስንባል ላይ ቆየ ነው። ነገር ግን እነዚህ ነገሮችን ወደ ጠረጴዛ ዙሪያ ደግሞ አምጥተህ በሚትልበት ጊዜ በቀላሉ መፍትሄ ልታበጅላቸው የሚገቡ ናቸው። እዚህ እንኳን ለምክክር ከመጣንበት ጊዜ ጀምሮ ያየነው ምንድነው ዳርና ዳር የነበሩ ሐሳቦች ወደ መሃል የመጡበት ሁኔታ ነው ያለው። ከታች ከጥቃቅን ቡድን ጀምረን የመጀመሪያ ሐሳቦች ምክር ሐሳቦችን ስንሰጥ ከርመናል። የቀረቡት 8ቱ አጀንዳዎች ላይ በደንብ በዲቴል ከተወያየን በኋላ እዛ ጋር በርካታ ሐሳቦች ተነስቶ ነበረ። ያለመግባባቶች ነበሩ፣ ብዙ አጨቃጫቂ ሐሳቦች ነበረ። ሁለተኛም ደግሞ ከሀገር ይልቅ የግል ሐሳብም ይዞ የሚያራምድም ሰው ነበረ። እዚህ ጉዳይ ውስጥ ላይ ግን ምንድነው በቀስ በቀስ በመነጋገር በመግባባት ሀገርን በማስቀደም አጀንዳዎች ላይ ዲቴል የፓናል አናሊስቶችም በሚሰጡት ምክር ሐሳቦች ላይ የነሱንም ሐሳቦች ያዳመጥነ ወደ ፋይናላይዝድ አሁን ወደ 50 ሄርነ 50 ላይ ደግሞ በዛው ልክ ደግሞ ከተለያየ 10 ቡድን ላይ ስንመክርበት የመጣ ነው ወደ 50 ስንመጣም እንደዛው ደግሞ የተበታተኑ ሐሳቦችን ከመሰብሰብ አንጻር
የሚያግባቡን ላይ እንዴት ሆነን ነው የምንማከረው ብለን እንደ አንድ አፍ ነው የምናወራ። እንደ አንድ አፍ ለምን በ10 ተቀመጥ ተመልሰን በ50 ስንቀመጥ ሲነገረን ሁላችንም ተማክረን ያደረግነው ነገር ነው የሚመስለው። ለዚህ ደስታ ይሰማኛል። ሁሉም የተለያየ ሀሳብ አለው፣ የተለያየ አመለካከት አለው። በ10ም የተመደብን ጊዜ ሁላችንም የየራሳችን ነው ይዘን የቀረብነው፣ የየራሳችን ሀሳብ ነው የሰጠነው። ከዛ ውስጥ ተጨምቆ ነው እየተላለፈ ያለው። ከመጀመሪያውም ጊዜ ጀምሮ ማንንም አይቃወምም። የሆነ ትንሽ ነገርም ካለ ሀሳብ በመስጠት በመረዳዳት በመግባባት እያሳለፍን እንገኛለን። ከመጀመሪያ ቀን ጀምሮ በንዑስ ቡድን ተከፋፍለን 10 ሰው ሆነን አንድ በአንድ ከየአካባቢ የሚነሱ ሀሳቦችን የሀሳብ ማመንጨት ነበር። የመጀመሪያው ቀን ሀሳብ አመንጭተናል በነጻነት። ሁሉም የሚመስለውን አንስቷል። የልዩነት ሀሳቦችም የነበሩትን ሰብሰብ እያደረግን አሁን ወደ 1 ለ50 ሄደን ከ1 ለ50 ሰብሰብ እያደረግን ደርሰን አሁን ያለውን ነገር ሁሉ ጨርሰን ቃል ጉባኤ ተፈራርመን ወጥተናል። በጣም ደስ የሚል ነው። አካሄዱም ራሱ ብራናና ብዕር ተሰጥቷቸዋል። ጠቅላይ ሚኒስትራችን እንዳሉት እንደ ሀገር ማንሳት ያለብኝ ነገር አንስቻለሁ። ያው አሻራ አሳርፌያለሁ ብዬ አስባለሁ። ለነገ ትውልድ እንኳን የሚተላለፍ አጀንዳዎች የተሰበሰበ ነው ያለው። ሁለተኛ ደግሞ ውይይቱ ምርጥ ደረጃ ላይ ነው የተካሄደ ያለው። ምክንያቱም የሁሉም ሀሳብ ሁሉም ሰው የራሱን ሀሳብ በአንድነት ነው እየሰጠ ያለው እንጂ ይሄ ተቁሞ ምናምን ነገር የለበትም። በቃ በራስ ፍቃደኝነት ሀሳብህን ትሰጣለህ። ሀሳብህን ተቀባይነት አግኝቶ ተጽፎ ሁሉም ሰው እንትን ያለ በራሱ ፍላጎት እየሰጠ ነው የሚገኘው። ሁለተኛ ደግሞ ለሀገረ መንግስት የተረጋገች ሀገር ለመገንባት ደግሞ ይሄ ጉባኤ ትልቅ አስተዋጽኦ ይኖራል ብለን ተስፋ እናደርጋለን። ከዚህ ምክክር የተሻለ
በምክክሩ ሂደት እስካሁን ባደረግነው የውይይት ሂደት አጀንዳዎቹ በተለያዩ ምዕራፎች የተከፈሉ ናቸው። በቡድናችን በኩል በነበረው ሂደት በ10 ሰዎች በመቀጠል በ50 ሰዎች ደረጃ ውይይት ስናደርግ የቆየን ሲሆን አሁን ደግሞ በ250 ሰዎች ሰፊ መድረክ ላይ እንገኛለን። ቀጥሎም ወደ 500 ሰዎች መድረክ እንሸጋገራለን። እስካሁን ሲቀርቡ በነበሩ ሐሳቦች ተሳታፊዎች በነጻነት ሐሳባቸውን እያቀረቡ ነው። ሐሳቡን ስናንሸራሽር ነጻነት የሞላበት ማንንም የማንንም ሐሳብ የማይነቅፍበት ማንኛውም ሰው ከመጣበት ከአካባቢም ሆነ ከኢትዮጵያ ላይ ያለውን ችግር በነጻነት ተወያይቶ ስር ነቀል መብት የማምጣትን ሐሳብን ከየአቅጣጫ ሰብስቦ ለኢትዮጵያ መልካም ነገርን ያመጣል። ያከፋፍሉ አጀንዳዎችን ያስወግዳል፣ አንድ ያደርጋል። ሰላማዊ ውይይት የትም ተፋጭ የትም ተጋጭ ተታኮስም የሚጠናቀቀው በሰላም ስለሆነ ህዝብን አስጨርሶ ኢኮኖሚን አውድሞ ነገ ከመደራደር ዛሬ ግን በውይይት ይፈታል ሚል ትላልቅ ውሳኔዎች የትንንሽ የጠረጴዛ ውይይት ነጸብራቅ ናቸው። የተለያዩ ድምጾች በአንድ መድረክ ተደምጠው ወደ ጋራ መፍትሄ ሲደርሱ የሀገራዊ ምክክር እውነተኛ ዓላማ በተግባር ይገለጣል። ወደ የትኛውም የኢትዮጵያ አራቱ አቅጣጫ ብትሄድ በምክክር ነው። ሰፈር የኖረው ቤተሰብ የኖረው አካባቢው ቀዬ የኖረው በምክክር ነው፣ በውይይት ነው። በውይይትና በምክክር ምንም የማይፈታ ችግር የለም። አንድነት ምንም ተመን የሌለው ዋጋው ይሄ ነው ማትለው ከፍተኛ የሆነ ዋጋ ነው። ለአንድነታችን ይሄ ምክክር ደግሞ በጣም ቁልፍና ወሳኝ ጉዳይ ነው። ይሄ ምክክር ለሀገረ መንግስት ግንባታ ትልቅ አስተዋጽኦ ይኖራል። ምክንያቱም እንደሚታወቀው ኢትዮጵያ ከነበረችበት ታሪክ ወጥታ ዛሬ አዲሷን ታሪክ ምዕራፍ ላይ ትገኛለች እና ለነበረው ችግሮችም ሆነ መፍትሄ እዚህ ላይ ይገኛል ብለን እኛ ደግሞ ተስፋ እናደርጋለን። ከዚህ በፊት እንደ አይነት ትሬንድ ቢኖር ኖሮ ኢትዮጵያ ኢትዮጵያዊነቷ፣ አንድነቷን፣ ህብረቷ ያልተዛባ ያልተከፋፈለች ሀገር ትሆናለች። ቀጣይም እቺ ሀገር ከዚህ ምክክር አዲሱ ትውልድ የተሻለች ኢትዮጵያ፣ የተገነባች ኢትዮጵያ፣ አንድነቷ የተጠናከረ፣ ህብረቷ የተጠናከረ የሰላም ተምሳሌት ትሆናለች ብዬ ተስፋ አደርጋለሁ። በተለያየ የታሪክ ሂደት ውስጥ አልፈን ነው እዚህ የደረስነው። ለቀጣይ ለሀገራዊ ግንባታው የተሻለ ተስማሚነት፣ ሁሉም ወሳኝ የሆነበት፣ ሁሉም ተሳታፊ የሆነበት፣ አንዱ አንዱን የማይወቅስበት፣ ሁሉም እኩል ኃላፊነት የሚወስድበት ሀገርን ለመገንባት መልካም አጋጣሚ ነው የሚል እምነት አለኝ። ህዝቡ ሰላም ሆኖ እንዲኖር፣ ልጆቻችን ሰላም ሆነው እንዲኖሩ፣ የሚቀጥለው ትውልድ ሰላም እንዲሆን ለማድረግ በየክልሉ ያለውን ችግር የመከፋፈል የመገዳደል ሁኔታ ሁሉም በሰነድ የተመዘገበውን ሰነድ አምጥተን ያንን አንድ አድርጎ ለመፍታት እያቀረብን ነው። አንዱ ያንዱን ችግር እንጂ የኔ ብሉ የሚባል ነገር የለም። አሁን ሁሉም ቤት ተስማምቶ ከፍቅር ላይ እንደሚደርስ ከመስታረቅ ወይም ደግሞ ከመግባባት ላይ እንደሚደርስ ፍላጎታችን ነው። በሃይማኖት በነፃነትም በሁሉም ነገር አንድ የሆነች ልጆቻችን የሚቀጥሉ ትውልዶች አንድ ሆነው አገሪቱን በአንድነት እንዲመሯት ቀድሞ እንደነበሩት አባቶቻችን እንዳስረከቡን እኛም ለልጆቻችን አስረክበን እነሱ ደግሞ ጥሩ የሆነች ኢትዮጵያ እንዲገነቡ ነው የምንፈልገው። የአንድ አገር ልጆች ለዘመናት ቁርሾና ጠባሳ ሆኖ ያራራቁ ጉዳዮችን በጥበብ በምክንያትና በፍቅር ሲያክሙ ከኔ ይልቅ እኛ የሚለው ድምፅ ጎልቶ ይሰማል። ያኔ የምክክር ጣዕም እንደ ወይን እያደር እየጣፈጠ ሀገር ይገነባል። ወደ ስልታዊ ቡድን ሲመጡ 50